ያሬድ ፍርቱና አይ ሃና ምህረት ናውል ታደሰ አዲት ሱዳ ተስፋዬ ተሰማ ጄኔሬተር ትራንዚስተር እና ኮንትራክተር ምንድነው ልዩነታቸው አንድነታቸው ተርተር የሚለውን ብቻ እንደ አላውቀውም ይለፈኝ ከነዚህ ውስጥ አንዱ የምታውቀው የለም አይ ዲፈረንሳቸውን አላውቀውም ነው አዎ እሺ ካርቡሬተር ጄኔሬተር በሶስቱ መሃል ያለው ልዩነት ምንድነው የተለያየ መሆናቸው ሌላ ልዩነት ይችላል ያው መጨረሻቸው አንድ አይነት ኦኬ ተር ስለሚና ሶስቱም ኤሌክትሪካል ፓወር ናቸው ኮንትራክተሩም መብራት ሲጠፋ ምን ተጠቀመው የማሽን ነው ማሽን እንደ መብራት ምን ተጠቀመው የማሽን እንትን ማለት ነው አዎ እንዳለችው ነው እንትን ደግሞ ምንድን ያልከው አንዱ ትራንዚስተር እቺ ኮንትራክተር ደግሞ ሰራተኛ ነው ህንጻ ላይ ያው ብለውታል ጄኔሬተር ኃይል የሚያመነጭ ነው መብራት ትራንዚስተር እንዳቡ ይሄን ያለቅ ያይ ምሳክተ ጄኔሬተር ትራንዚስተር ኮንትራክተር ትራንዚስተር ከስሙ ማስተላለፍ ይመስላል ያለ ነገር ይላል ትራንዚስተር ከስሙ ማስተላለፍ ይመስላል እሺ አግሽታንቺ እሺ ጄኔሬተርስ ይስተያል ጄኔሬተር ማለት ነው ጄኔሬተር የመብራት እንትን ነው መብራት ሲጠፋ እሺ ኮንትራክተርስ ህንጻዎችን እንትን ነው ኮንትራክተሮች የሚባሉ ሰራተኞች ነው ኦኬ ነው እንደዛው ጄኔሬተር ትራንዚስተር ትራክተር ያልከው ጄኔሬተር ኮንትራክተር እና ትራንዚስተር በእነዚህ መካከል ያለው ልዩነትና አንድነት ምንድነው ጄኔሬተር መብራት የሚሰጥ ወይም ደግሞ ኃይል የሚሰጥ ነገር ነው እሺ ትራንዚስተር ሌላ አስተላላፊ ነው እሺ ምንድነው ያልከኝ ሶስተኛው ኮንትራክተር ደግሞ ይሄን ህንጻ የሚሰራ ነው ሶስቱ በጣም የተለየ በጣም አይገናኙ ይሄ መጨረሻ ላይ ተር የሚለው ነገር አያገናኛችሁ የምር ነው ተር ያለው ትራንዚስተር ኮንትራክተር እንጀራ ገመዴ ላይ ልብስ ያሰጣችሁ ደርቋል አንሱ ያለው ታዋቂው አትሌት ማን ይባላል አትሌት የለም ጀራሽ አንተ ብሎ ነው አላለም እንደዚህ አረ ማንንም ያለ አትሌት የለም ያለ አትሌት አለ አላውቅም ማለት ኧረ አለ አላውቅም የለም ሞክሪ እያለ በቃ ረጅም ገመድ ነው እንደሚያሰጠው ምናምን ምንድነው ይሄ ከቆዩ አትሌት አዎ ታዋቂ በጣም አትሌት ነው ታዋቂ ነው በጣም አዎ በጣም ፌመስ አላውቅም ይሄ አባባል በጣም ብዙ ቦታ እንደው ፌመስ አድርጎታል ኧረ ሞክሪ አትሌት በጣም ፌመስ አትሌት ነው ኃይለ ገብረስላሴ ይሄን አባባል እንዴት ነው ያለው ብለህ ታስባለህ? ኃይሌ እየሮጠ ነው የጻፈው ይሄን አባባል ያው ካለው የላይፍ እንትን አለ ኤክስፒሪየንስ ኤክስፒሪየንስ ስለዚህ ኃይሌ ነው ያለው ይሄ እሺ ይመች ኃይሌ እሺ እሺ እንጃ ይለፈኝ አላውቀውም ይለፈኝ ሞክር ያላለ ኧረ አለ ሰምቻለሁ ኃይሌ ስራ ላይ ጎበዝ ነው እርፍ የምረና የእንጀራ ገመዴ ላይ ልብስ ያሰጣችሁ ደርቋል አንሱ ያለው በጣም ታዋቂው አትሌት ማን ነው? አላውቀውም በስመ አብ ወልድ ይበይን አላውቀውም እንደ አትሌት አለ ሞልቷል አላውቀውም ማርያምን አላውቀውም ስትፈጩላ አቦካች ባተላ ይሄ ምሳሌ አነጋገር ምን ማለት ነው? በቆሻሻ አቦካች ስትፈጩላ አቦካች ባተላ ማለት ሞክራ መጨረሻ ላይ ሲበላሽ አበላሽ ታሳስተው አይደለም
አተላ ለጠላ እሺ አተላ ምንድነው? የጠላ እንትን መሰለኝ። የጠላ እሺ የጀበናም የቡና መጠሻ አተላ ይባላል። ቡናም አተላ አለው። እሺ እኔ ጠላ ደርሳችሁበታል። መልሱ። አይ ጠላውን እንትን እያለች ይሆን ምን እያለች? ያው ስትፈጩላ ቡና ፈላች ቡና ማለት አባባሉ ስትፈጩላ አቦካች ባተላ ቡና ነው። ቡና ባተላ ማለት ቡናው ተፈጨ ጠላው ነው የሚሆነው። ስማት ሊሆን ይችላል እያለች ነው ደረጃል። በቃ በፊት አማርኛ ብዙ ትፎርፊያለሽ አማርኛ? ጀበና አይ ቲንክ ጀበና እርግጠኛ ነሽ? አዎ ይመስለኛል። አንድ ላይ ለሁለት ተጋግዛችሁ ብዙም አይደለም። ምሳሌ አነጋገር ላይ ስትፈጩላ አቦካች ባተላ አይ ጥሩ ተናግራ መጨረሻ ላይ አበላሽት እንደማለት መሰለኝ። አሃ እንትን ነው እንዴ? ፍቅር ማለት ነው። አቦካች ጥሩ ነገር ሰርታ መጨረሻ ላይ ተበላሸባት ሊሆን ይችላል። ለፍታ አበላሸች መጨረሻ ብላ አበላሸች። ሰርታ አበላሸች። አጠፋች በቃ አሳሳተች ላይ ስትፈጩላ አቦካች ባተላ። አንተ የምጠይቀኝ ጥያቄ በሙሉ ነው የሚገርም ነው። ቀላል አታርገው። ሞክር ስትፈጩላ አቦካች ባተላ ምን ለማለት ፈልገው ማለት ትርጉሙ ምንድን ነው? ስትፈጩላ አቦካች ባተላ ስማ ወልፈስ ቅዱስ ስማ አላውቀውም። ቀቀበቶ በደሞ በላ ካለ በእኛ አንድ ቃል ሰው ኛ በስድስቱም ነው ወይስ በእኛ? በአንዷ በእኛ የምትለዋ ፊደል ብቻ እሷ መጀመሪያ ላይ መሆን አለባት። መጀመሪያ እሷ መጀመሪያ ላይ እኛ መምራ አይኔ ለፈኝ ኛክኛካ ኛክኛካ ምን ማለት ነው? ጨቅጣቃ ማለት ነው። የሚያኘከኝክ ማለት ይዘነዋል። ኛ የመጀመሪያዋ ኧረ አግዙት ትላለህ። ኛን አምጡለት። ዝም ብላ ቀርጽም እንደ ኛ ጀማ አግዙታ። በእኛ ቃል የተመሰረተ የለም እኮ አለ ሞልቷል። አዎ ኛ ነው በቃ ተገጣጥሙ። ከኛ እስከኛ ተገጣጥሙ። በእኛ የለም እስኪ አንተ በል እንዴ አታስፈራሪኝ። አይ በእኛ የለም አንድ በጣም ታዋቂ ቃል አለ። በጣም ብዙ የሚያውቀው የምር በአማርኛ ደስ የሚጀምር በእኛ ቆይ አረኛ አንድ ቃል መስርትልኝ። በቀል አውጣው። አሁንም አላውቀውም። አይገርም። አሁን እንዳየዋችሁ የአንድ መኪና ስገፉ ነው የሆነ እርዳታ ስታደርጉ ነው ያገኘዋችሁ እና እንዳጋጣሚ ዛሬ የበጎነት ቀን ነበረ። እንዳጋጣሚ ቀኑ እጅ ከፍንጅ ነው የተያዛችሁ በጎ ነገር ስትሰሩ ማለት ነው። ስለዚህ ጥያቄያችን ምን ይሆናል? እዚህ ላይ የምታያቸውን ሰዎች ስማቸውን ነው የምትነግሩኝ። እሺ የመጀመሪያው ኃይሌ ገብረስላሴ ይታይሻል። አጠቃባይና ኃይሌ ገብረስላሴ። እሺ ሁለተኛው
አውቃታለሁ ግን ስሟ ጠፋብኝ። ምን ላይ ነው የምትሰራው? በጎ አድራጎት ሊሆን ይችላል። ገምሽ። ሶስተኛ ላይ ያለው አበበች ጎበና። ቢኒያም እሺ እናንተ ዝናሽ ማስተር አብነት 1 2 3 4 አንድ ሰው ነው የቀራችሁ ማለት ነው። አላውቅም። የመጀመሪያው ኃይሌ ቀጣይ ያለችዋ ምን እሺ ሶስተኛ ላይ እሺ ቀጣይ ልጁ ነው የሚታየው። ቢኒያም እሺ ሁለት ሰው አግኝታል። ወይዘሮ ዝናሽ እሺ ሶስት ሰው አግኝታል። አብነት ማስተር አብነት አሁን የማሳየሽ የፎቶ ጥያቄ ነው። እነዚህ ሰዎች ተመልከቻቸው። እሺ ይሄ ማን ነው የመጀመሪያው? ይሄማ ኃይሌ ገብረስላሴ። ቀጣይ ያለችውስ? አላውቃትም። እሺ ቀጣይ አላውቃቸውም። እሺ ይሄስ? የመቄዶንያ መስራች ቢኒያም መሰለኝ። እማማ ዝናሽ ገና ሳልጠቁም እኮ ነው ገና። እኛ ደግሞ ባለፈው የታመመው ማን ነበር? አስታውሽ ያ ደጉ ሰውዬ ደጉ ደበበ ነው። ማርያም ጠፋኝ ስሙ። ይሄ ያሳፍራል። ኧረ አያሳፍርም። ሞክሪ። ወይኔ ጉዴ ጠፋብኝ። 3 አግኝተሻል። ይሄን ከሞላሽ 4 በቃ ታሸንፊያለሽ። ቆቆሎ እኮ ወይኔ እንደውም ከውጪ ደርሶ መጣ አይደል? ማን ነው? ብዙ ሰው ደርሶ መጥቷል። ኤርፖርት ላይ ሊታከም ነው ውጪ ደርሶ ይወጣ። እሺ እሱን እሺ አግኝተሻል አይደል? ተገኝቷል። ያው እንትኑ ነው ስሙን ነው የምፈልገው እኛ። ኧረ ንገሩኝ በእናታችሁ ታውቀዋለሁ። ማርያም ሂንት ልስጥሽ? እሺ ወይ ምርጫ አድርግልኝ። እሺ ሞተር ሳይክል፣ ቢ ማስተር አብነት። ሙሉ ላይ ነገርኩሽ። ማስተር አብነት። የመጨረሻው ጥያቄ እዚህ ላይ ማሳያችሁ በምስል ላይ የምትመለከቷቸው ስማቸውን ትነግሪኛለሽ። የመጀመሪያው ኃይሌ የመጀመሪያው አንቺ መልሽ። ኃይሌ ነው። እሺ ሁለተኛው? ሶስተኛው? ሶስተኛው አታውቀውም? እሺ አራተኛው? የመቄዶንያው ሰውዬ የመቄዶንያ መስራች ቢኒያም መሰለኝ። ቢኒያም የመቄዶንያ መስራች። መልሳችኋል። እሺ አምስተኛው? እማማ ዝናሽ። አንድ እናንተ ሰፈር ናት እንዴ እማማ ዝናሽ? እሺ ስድስተኛው? ማስተር አብነት። ገና እኮ አልጠየኳችሁ ገና ከዚህ 1 2 3 4 መልሳችኋል። ሁለቱም እንግዲህ ጥያቄ ምልክት የት ነበር? ቢኒያም ቢኒያም ላይ በቃ እሺ ሳይጠፋብኝ እሺ የመጀመሪያው ኃይሌ የት ነበርሽ? ቢኒያም አብነት እማማ ዝናሽ ከዛ እንትን አበበሽ እኮ ያለ እሷ አንቺስ? እሺ ኃይሌ ቢኒያም አብነትና እማማ ዝናሽ ምንም የቀራችሁ የለም። ጥያቄ እናንተ ያወጣችሁ እነዚህ በምስሉ ላይ የምትመለከታቸው ስማቸውን ትነግረኛለህ። መጀመሪያው ኃይሌ ገብረስላሴ ተወዳጁ አትሌት። እሺ ቀጣይ? ሲስተር ዘቢደር። ሶስተኛ? እኚህ አበበች ጎበና። እሺ ቀጣይ? አራተኛ አልተቻለም። ዶክተር ቢኒያም መቄዶንያ። እሺ ወይ እኛ ማነሽ? የዘካርያስ እናት እማማ ዝናሽ። በቃ የመጨረሻውን ማሳረግ ልጅ ይሄውን ታሞ ውጪ ሄደው ልጅ ኦኬ ለሕክምና ሄደው ማን ነው ስሙ? እስኪ ሞክረው። ኧረ ነገር ዘራፍ አምጣው። ማን ነበር? በእናትህ በጣም ወዳጄ ፎሎ ማድረገው ልጅ ነው። በጣም ስሙን ብቻ ስሙን አሁን እየቀረብክ ነው። ስሙን ማን ነበረ? እርዳታ ልጠይቅ። አይ ኧረ ጠፋኝ ስሙ። ግን እንዳልኩህ ሙከራ አድርገሃል። ትንሽ ፍንጭ ልስጥህ። ማስተር
በጣም ወደው ነው አረጀውና ነው እንጂ አይጠፋኝም። አግኝተዋል እኮ ስሙን እንድጠራ ብዬ ነበር። አመሰግናለሁ። ማስተር አብነት በጣም ከልብ ነው የምናመሰግነው። ታንኪ ወዳጄ ይመችህ። ይወርሰልን። አመሰግናችኋለሁ።